ወንድሜ ወይዘሮ ዝናሽ ተቀምጠዋል። እሳቸው ለምሳሌ ይሄን ዋነክተው እንዲያዩ ይፈልጋሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ አዳልጣቸው ወደቁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ጋር ሆነው አንድ አነስ ያለ ውሃ ምንጭ ላይ ሆነው ስለ ቦታው ማማርና ስለ ፍል ውሃው ሲያሰርዱ የሚያሳይ በዚህ አጠር ያለ ቪዲዮ ላይ እግራቸውን አንስተው ለመሻገር ሲሞክሩ ድንጋዩ አዳልጧቸው ሲወድቁ ይታያል። በዚህ ክስተትም እንግዲህ ቪዲዮ ላይ እንደሚታየው ጠቅላዩ እየተሳሳቁ ከወደቁበት ሲነሱ ይታያሉ። ቀዳማዊት እመቤትም የነካቸውን ጭቃ ያስለቀቁላቸው የገጠር ልጅ እኮ አለመሆን ችግሩ ይሄ ነው ብለው ሲቀላለዱ ይታያል። ይሄ ቪዲዮም በዚህ ሰዓት መነጋገሪያ ሆኗል። ይሄን ዋነክተው እንዲያዩ ይፈልጋሉ። ወንድሜ إلى ذلك يكون ما موجود زي كل ذلك ሁለት ዓመት ጊዜ ውስጥ ማክሲመም እጅግ ውብ ስፍራ ሰርተን ለልጆቻችን የምናስረክብ ይሆናል። ሁሉ ጊዜም አይናችን መገለጥ አለበት። የተገለጠ አይን ያልታየን የሚያይ ያልተሰራን የሚሰራ ውበትን የሚያወጣ ልማትን የሚያረጋግጥ ብልጽግናን የሚያጸና ነው። ያን ማድረግ ያስፈልጋል። አሁን እዚህ ጋር ወይዘሮ ዝናሽ ተቀምጠዋል። እሳቸው ለምሳሌ ይሄን ዋነክተው እንዲያዩ ይፈልጋሉ። ወንድሜ አልጌው እኮ ነው። አልጌው ጥሩ ነው። ደጣጥሩ ይዛገኛል። አውደ ማየት ያለብን ነገር ለመቀመጥ የሚመች አሰራር የለውም። የቆሸሸ ነው። ውሃው ግን እንደምታየው ፍል ውሃ ነው። ይሄ ፍል ውሃ ነው። ይሄንን ፍል ውሃ ሰዎች በቀላሉ አክሰስ ማድረግ እንዲችሉ መጠቀም እንዲችሉ አድርገን ለመዋኘት እግራቸውን ገላቸውን ለመመታት ብናመቻችላቸው ለብዙ በሽታዎች ፈውስ ይሆናል። ውበትም አለው። ድንጋዩ እንደምታየው የተለየ ከለር ነው ያለው። በትክክል ካስቀመጥነው ሌላ የውበት ምንጭ ሊሆን ይችላል። በነገራችን ላይ ብዙ ጊዜ ስለ ባዮዳይቨርሲቲ ስናወራ ስለ ከባቢን የሚያውቁ አዝርዕት ዛፎች መትከል አስፈላጊነት እናነሳለን። አሁን እዚህ ቦታ ላይ ይሄ ሳር አለ፣ የቄጤማ ሳር አለ። ይሄንን ሳር አዲስ አበባ ላይ ተከለብትል አይመጣልህ። ይሄንን ሳር ሌላ ቦታ ወስደን ከመትከል ማድረግ ያለብን በዚሁ ኔቸሩን በተላመደው ቦታ ላይ ሳሩን በትክክል አጭደን ብናደርገው ምን አይነት ምንጣፍ እንደሚሆን የዛሬ 2 ዓመት እናናየው። ሳሩም አለ፣ ድንጋዩም አለ፣ ውሃውም አለ፣ ተራራውም አለ፣ ዛፉም አለ። ይሄን አዋህደን ውበት ሰጥተን የሰው ልጅ የአእምሮና የእጅ ብቃት አክለን ማስዋብ ብቻ ነው የሚጠበቅብን። ቦታ ስትመርጥ ውሃ አለው ወይ፣ ነፋሻማ ነው ወይ፣ በቂ ፀሐይ ያገኛል ወይ፣ ሳር አለው ወይ፣ ዛፍ ይበቅልበታል ወይ፣ ምን ባደርግ ይበልጥ ላስውበው እችላለሁ ነው ካሰብ ሁሉ ነገር እዚህ ቦታ ላይ አለ። የሚቀረው ማስዋብ ብቻ ነው። ድንጋዩ የተለየ ከለር ነው። ውሃው ፍል ውሃ ነው። ዛፉ አለ፣ ዘንባባው አለ፣ ሳሩ አለ። እነዚህን አልጌዎች እያጸዱ ለሰው ልጅ የተመቸ ያማረ ቦታ ማድረግ ብቻ ነው ቀጣዩ ስራ የሚሆነው። ይሄን አሁን እንጀምራለን። በሚቀጥለው 1 ዓመት ተኩል 2 ዓመት ጊዜ ውስጥ ማክሲመም እጅግ ውብ ስፍራ ሰርተን ለልጆቻችን የምናስረክብ ይሆናል። ሁሉ ጊዜም አይናችን መገለጥ አለበት። የተገለጠ አይን ያልታየን የሚያይ ያልተሰራን የሚሰራ ውበትን የሚያወጣ ልማትን የሚያረጋግጥ ብልጽግናን የሚያጸና ነው። ያን ማድረግ ያስፈልጋል። አሁን እዚህ ጋር ወይዘሮ ዝናሽ ተቀምጠዋል። እሳቸው ለምሳሌ ይሄን ዋነክተው እንዲያዩ ይፈልጋሉ። ወንድሜ አልጌው እኮ ነው። አልጌው ጥሩ ነው። ደጣጥሩ ይዛገኛል። እሺ ነይ إلى ذلك يكون ما موجود زي كل ذلك
ችግር